ተመልካቾች ወደ ሌላኛው የሁነት መረጃችን እናመራለን። የኢትዮጵያ ካፒታል ገበያ ባለስልጣን ለአገልግሎት ሰጪዎች ፍቃድና እውቅና እየሰጠ መሆኑ ይታወቃል። ይህንን ተከትሎም የተለያዩ አከናዋኞች ዘርፉን እየተቀላቀሉ ይገኛሉ። አዋሽ ኢንቨስትመንት ባንክም ከነዚህ መሃል አንዱ ነው። ባልደረባችን አጥናፉ አበራ በዚህ ላይ ተጨማሪ መረጃ አለው። እሱን ተከታትለን እንምጣ። ሰላም ተመልካቾች እንደምናላችሁ። የኢትዮጵያ ካፒታል ገበያ ባለስልጣን ደወሉን ደውሎ ወደ ስራ ከገባ ወዲህ የተለያዩ የካፒታል ገበያ አከናዋኞችና አደላሎች ፈቃድ እየወሰዱና ወደ ስራ እያስገባቸው እንደሆነ ይታወቃል። ከነዚህ መካከል እንግዲህ ከአዋሽ ባንክ የተወለደው አዋሽ ካፒታል ኢንቨስትመንት ባንክ በዛሬው ዕለት በይፋ ወደ ስራ መግባቱን አስታውቋል። በዚህ ስነ ስርዓት ላይ የተነሱ የተለያዩ ሀሳቦችን እያነሳን ወደ እናንተ እያደረስን ነው ቆይታ የምናደርገው። አብራችሁን ቆዩ። አዋሽ ካፒታል ሼር ካምፓኒ ወይም የኢንቨስትመንት ባንኪንግን የሚሰራ የአዋሽ ሆልዲንግ ካምፓኒ አንዱ በአዋሽ ባንክ ተመስርቷል። በዚሁ መሰረት ይሄ ድርጅት በ200 ሚሊዮን ካፒታል የተቋቋመ ነው። በአሁኑ ወቅት ሁሉንም ማሟላት ያለበትን መስፈርቶች በሙሉ አሟልቶ በኢትዮጵያ ካፒታል ገበያ አውቶሪቲ ስራ የመስራት ላይሰንስ ተሰጥቶታል። ይሄ ድርጅት በዋናነት እንዲሰራ የተቋቋመው የኢንቨስትመንት ባንኪንግ ስራዎችን ነው። ዋናውና ትልቁ የተለያዩ ወደ ኢትዮጵያ የሚመጡና ትውልድ ኢትዮጵያውያን ኢንቨስተሮች በዚህ በኢንቨስትመንት ባንኪንግ ላይ በሚገቡበት ጊዜ የማማከር ስራን በሰፊው ይሰራል። ከዚህ ውጪ ደግሞ ለተለያዩ ኢንቨስተሮች ፈንድ ሞቢላይዝ የማድረግን ፈንድ የመፈለግን ስራዎች በሰፊው ይሰራል። ከዛም አልፎ ደግሞ የተለያዩ ሼር ካምፓኒዎች በአሁኑ ወቅት በዚህ በኢንቨስትመንት ባንኪንግ በኩል ጥናቶችን አጥንቶ በካፒታል ገበያው ላይ እንዲመዘገቡ ፕሮሰሶችን ይሰራል። ከዚህም ውጪ ደግሞ የተለያዩ ስራዎችን እንዲሰራ ላይሰንስ ተሰጥቶታል ማለት ነው። ይሄ ድርጅት ራሱን የቻለ አክሲዮን ማህበር ነው። ዋናውና ትልቁ 95% የዚህ ድርጅት ባለ አክሲዮን ወይም ባለቤት አዋሽ ባንክ ነው። የቀረው 5% ሼሩ በተወሰነ መልኩ በአዋሽ ኢንሹራንስ እዚህ ላይ ኢንቨስት አድርጓል። ከዛ በተጨማሪ ትንሽ ሚኒማል የሆነ ሼር ኦዳ አክሲዮን ማህበርን ሼር ሆልደር ነው። ከዛ ውጪ ደግሞ በቦርድ የተመረጡ ኢንዲቪጁዋሎች አንዳንድ ሼር አላቸው ማለት ነው። ይህ ቀን በጣም ትልቅ ቀን ነው ለባንካችን፣ ለአዋሽ ባንክ። ዛሬ አዋሽ ካፒታልን ለወለደው ትልቅ ማይልስቶን ነው። ለእኛ ደግሞ አዲስ ተመስርተን ዛሬ ወደ ገበያ መግባታችንን ለምናበስረው ለአዋሽ ካፒታል እንዲሁ ትልቅ ቀን ነው። ሁላችንንም ለዚህ ችለት ያደረሰን ፈጣሪያችን የተመሰገነ ይሁን። በዚህ ደስተኞች ነን። እንኳን አደረሰን አደረሳችሁ። በ2025-26 የመጀመሪያው ሩብ ዓመት ሰፊ እንቅስቃሴዎች ሲደረግባቸው ከነበሩት ጉዳዮች አንዱና ዋነኛው የአዋሽ ካፒታል አክሲዮን ማህበርን ማቋቋም ሲሆን በዚህ ረገድ ሰፊ ጥናትና ዝግጅት ሲደረግ ቆይቷል። እነሆ ዛሬ በይፋ ስራ ስለመጀመሩም ልናበስር በቅተናል። የአዋሽ ካፒታል አክሲዮን ማህበርን የማቋቋሚያና ሌሎች አስፈላጊ ሰነዶች ሲያዘጋጅ የቆየው ፋይዳ ኢንቨስትመንት ባንክ ተብሎ የሚጠራው የኬንያው አማካሪ ድርጅት ሲሆን የአዋሽ ካፒታል የዳይሬክተሮች ቦርድ የተዘጋጁትን ሰነዶች በማጽደቅና ለኢንቨስትመንት ባንክ ዋና ስራ አስፈጻሚና ሌሎች አስፈላጊ ሰራተኞችን በማሟላት ወደ ስራ እንዲገባ አድርጓል። ተመልካቾቻችን ከኢትዮ ቢዝነስ ጋር ነው ቆይታ እያደረጋችሁ ያላችሁት። ወደ ሁነት መረጃችን እንለፍ። ኢቲስዌች አክሲዮን ማህበር በፋይናንስ ተቋማት መካከል በዲጂታል የሚደረጉ ግብይቶችን ተናባቢ በማድረግና የሀገር ውስጥ የክፍያ ስርዓትን በማቅረብ ዘርፈ ብዙ ስራዎችን እያከናወነ እንደሚገኝ ይታወቃል። ኢቲስዌች ባሳለፍነው ሳምንት ኢትዮፔይ የተሰኘ አዲስ የክፍያ ስርዓት ብራንድ በይፋም አስተዋውቋል። ባልደረባችን ልዑል አለማየሁ በዚህ መርሃ ግብር ላይ ተገኝቶ የሚከተለውን ጥንቅር አሰናድቷል፣ እንደሚከተለው ያቀርበዋል። ሰላም ተመልካቾች እንዴት አላችሁ? በኢትዮጵያ ብሔራዊ ባንክና በሀገሪቱ በሚገኙ በሁሉም የግልና የመንግስት ባንኮች በጋራ የተቋቋመው ኢቲስዌች አክሲዮን ማህበር ዲጂታል ክፍያዎችን በማሳለጥ ረገድ በርካታ ስራዎችን እየሰራ እንደሚገኝ ይታወቃል። በዛሬው ዕለትም የሀገሪቱን የዲጂታል ክፍያ ስርዓት ወደ ቀጣይ ምዕራፍ ያሻገራል የተባለውን ኢትዮፔይ የተሰኘ አዲስ ብራንድ በይፋ አስተዋውቋል። ዛሬ ይፋ በምናደርገው የኢትዮፔይ ብራንድ
የዲጂታል ግብይት ደንበኞች በአንድ መለያ ወይም ብራንድ እንዲያከናውኑ የሚያደርግ ነው። ይህ ብራንድ ወይም መለያ የኢትዮጵያ የፋይናንስ ስርዓት በራስ አቅም ለመምራት የሚያስችልና ሀገራችን የዲጂታል ኢኮኖሚ ግንባታ የያዘችውን ራዕይ በማፋጠን የፋይናንስ ሉዓላዊነትን የሚያረጋግጥ እና ትልቅ አስተዋጽኦ የሚሰጥ ጭምር ነው። ኢትዮፔይ በርካታ የክፍያ አገልግሎቶችን ለማቀፍ የተነደፈ ብራንድ ሲሆን በዲጂታል የክፍያ ስርዓት ውስጥ ደህንነቱ የተጠበቀ እና በቅጽበት የዲጂታል ክፍያዎችንም ሆነ የገንዘብ ዝውውር የሚያንቀሳቅስ ብቸኛ የጋራ የዲጂታል መስመር ወይንም ሬይል ሆኖ የሚያገለግል ነው። ኢትዮፔይ የተገነባው አካታችነትን መሰረት በማድረግ ነው። ይህ በመደበኛ የፋይናንስ ተቋማት ብቻ የተገደበ አይደለም። የዲጂታል ክፍያዎችን ሁሉንም የማህበረሰብ ክፍል ለማዳረስ ግለሰቦችን፣ አነስተኛም ሆኑ ትላልቅ የንግድ ተቋማትን እንዲሁም የመንግስት ተቋማትን እኩል ተሳታፊ እንዲሆኑ ያስችላል። ኢትዮፔይ የፈጣን የግብይት ስርዓትን የሚያመጣ የፈጣን የክፍያ ስርዓት ነው ወይም አገልግሎት ነው። ኢትዮፔይ በውስጡ በርካታ አገልግሎቶችን የያዘ ነው። ለምሳሌ ከአንድ ባንክ ወደ ሌላ ባንክ የሚደረግን የትራንዛክሽን ወይም ደግሞ የትራንስፈር አገልግሎትን የያዘ ነው። በፊት የነበረው እንደዚህ አይነት ኢንተርባንክ ፔመንቶች ከመምጣቱ በፊት በአርጄስ ነው የሚደረገው። በባንኮች ሜሴጅ ሄደ ሞልተ ከጧት 3 ሰዓት እስከ 10 ሰዓት ነው በብሔራዊ ባንክ ተላልፎ ነው የምትደርሰው ማለት ነው። አሁን እንደሱ የለም። አንተ ነህ የምታዘው ሞባይል ላይ ልክ አንተ ስታዘው ወደ እኔ ይገባል ማለት ነው። እኔ አገልግሎት ወይም ዕቃ ሽጬልህ ከሆነም አውቶማቲካሊ ገንዘቤን አገኛለሁ። እዚሁ ላይ አየሁት አክኖሎጂ አደርግሃለሁ ደርሶኛል እልሃለሁ ማለት ነው። ለመንግስት ክፍያዎች አንድ ፋይናንስ ተቋም ነው ከመንግስት ጋር የተገናኘው ተብለ የዛኛው ፋይናንስ ተቋም ምን ልታረግ ነው? እዛ ጋር ገንዘብ ከሌለ መጀመሪያ ካንተ ከአካውንት ካለበት ወደዛ ትራንስፈር አድርገህ ከዛ ነው አገልግሎት ነው። አሁን ከየትኛውም ሆነ መክፈል እንድትችል ነው የሚፈጥረው የኢኮኖሚ ፍሰት የገንዘብ ፍሰት በጣም ይጨምራል፣ ያድጋል። ኢንትሮፕረብል ነው ስንል ይሄንን ታሳቢ በማድረግ ነው እንግዲህ አሁን ብርቱካናማ ወፍን ብራንድ ሰተነው ይዘን የመጣ ነው ማለት። እንግዲህ ወፏ ብዙ ምሳሌ አላት። ወፏ ስፒድን ፍጥነትን ታመላክታለች፣ ትረስትን ታመላክታለች፣ መተማመንን ታመላክታለች። ወፍ ሁሉም ቦታ የሚገኝ ነው። ወፍን ስታይ መተማመንን፣ ፍጥነትን፣ ከአንድ ቦታ ወደ ሌላ ቦታ በቀላሉ መሸጋገርን ያሳያልና ብራንዱ ከዚህ ጋር የተያያዘ ከህብረተሰቡ በተለያዩ ጥናቶች ተውጣቶ የመጣ የተወሰነ ብራንድ ነው ማለት ነው። ቅድምም እንደውም አንዱም ያነሳው የነበረው ከክፍያዎች ጋር ተያይዞ አንዱ አሁን ክፍያዎች እንዲቀንሱ ለደንበኛው እንዲቀንስለት የምታደርገው ምንድነው? ወጪህን ስትቀንስ ደንበኛው የሚከፍለውን ትቀንሰዋል። እኛ አሁን በጋራ እንዲጠቀሙ ስለምናደርግላቸው ወጫቸው ይቀንሳል፣ ባንኮቹም የሚያስከፍሉትን ይቀንሳሉ ማለት ነው። ቮሊዩም ቢዝነስ ነው የምንለው። ብዙ ትራንዛክሽን ካለ ትንሽ ነው ማስከፈል ያለባቸው ማለት ነው። ይሄ እንዲመጣ ደግሞ በጋራ የሚጠቀሙበትን ማምጣት በጣም ተገቢ ነው ማለት ነው። አሁን